ሕያው ድንጋይ። ስለ የትኛው ድንጋይ ነው የሚያወሩት? አገልግሎቱ ምንድነው? የማዕዘን ድንጋይ። ቤተ መቅደሱ የማን ነው? እሱ እውነት ነው። አዲስ ኢየሱስ የለም። ከኔ አገልግሎት ጋር ተገናኝቶ ግርግር ተነስቶ ታዘቡኝ። ይሄን ሼር ያደረጉት እንዲህ አይነት ማጭበርበሮች ሰው ሁሉ ኢየሱስን ከነሱ ጋር እኩል እንዲያዩ ዘንድሮም ኢየሱስ ነው። ይሄንን ነው የምናወራው። 24 ሰዓት ቀጥሎ ስለ እንትና አውራ የሚለኝ ማንም ባለመኖሩ ደስ ይለኛል። የነጻነታችን ሰንደቅ ነው ኢየሱስ። ይቅርታ አርጉልን እንግዶች። ጌታ ኢየሱስን ያመነ በጨለማ አይደለም። ቅረቡ እንጂ ያለው ቁረቡ አላለም። ዛሬስ ባክ ሲያደርግ ሰው የምታገኙት የት ነው? ቸርች። ባጭሩ ዘሙተ መተ አታገልግል ማለት ነው። ያመናችሁ የዳናችሁ ሰዎች ልብ ብላችሁ ስሙኝ። እንደ ርዕስ መያዝ ካስፈለገ የማዕዘኑ ራስ ድንጋይ በሉት። ሕያው ድንጋይ። ዛሬ ስለዚህ ሕያው ድንጋይ ነው የምንነጋገረው። አብዛኞቻችሁ እንደምታውቁት ይህ መልእክት የሐዋርያው ጴጥሮስ መልእክት ነው። ተደራሲያኑ በጊዜው በስደት የተበተኑ አይሁድ ክርስቲያኖች ናቸው። ዘመኑ ከ67 እስከ 69 ዓመተ ምህረት ያለው ዘመን ነው። ወይንም በታሪክ በ70 ዓመተ ምህረት ቲቶ መጥቶ ታላቁን የሰለሞንን ቤተ መቅደስ ከማቃጠሉና በክርስቶስ ኢየሱስ ምክንያት አይሁድ ለጊዜው የዘሩትን የሚያጭዱበት ያ ታላቁ መከራ ከመሆኑ ከሁለት ዓመት በፊት ቀደም ብሎ ነው መልእክቱ የተጻፈው። የመልእክቱ ዓላማ በስደት ተበትነው በእምነታቸው ምክንያት ልዩ ልዩ ፈተና የሚደርስባቸውን ክርስቲያኖች ለማጽናናትና ለማበረታታት ነው። ለዚሁም ማረጋገጫ በዚሁ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 7 ላይ የተጻፈው ቃል ምስክር ይሆናል። በዚህም እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ክርስቶስ ኢየሱስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። በዚህ ትምህርት ውስጥ 3 መሰረታዊ ነገሮችን እናገኛለን። አንደኛው ስለ ማዕዘኑ ራስ ድንጋይ ወይንም ስለ ክርስቶስ ነው። ሁለተኛው ስለ ቤተ ክርስቲያን ወይንም ስለ መንፈሳዊው ቤት ነው። ሶስተኛው ስለ አማኞች ሕይወት ወይንም ስለ አገልግሎታችን ነው። በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 ላይ በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ክብር ለእግዚአብሔር ይሁን። ሕያው ድንጋይ
ወይንም የማዕዘኑ ራስ ድንጋይ። ይህንን ቃል ሐዋርያው ከነቢያት የትንቢት መጽሐፍት ውስጥ የተዋሰውና ያገኘውን በትንቢተ ኢሳይያስ መጽሐፍ ምዕራፍ 28 ቁጥር 16 ላይ ስለዚህ ሕያው ድንጋይ ኢሳይያስ ሲናገር እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምንም አያፍርም ይላል። እንደገና ዳዊት በመዝሙር 117 በቅንፍ 118 ቁጥር 22 ላይ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህች ከእግዚአብሔር ዘንድ ሆነች፣ ለዓይናችንም ድንቅ ናት ይላል። እስኪ ድገሙት እናንተ። ግንበኞች የናቁት ድንጋይ በሉ እስኪ። ድምጻችሁ አይሰማም። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህች ከእግዚአብሔር ዘንድ ሆነች፣ ለዓይናችንም ድንቅ ናት ይላል። ተባረክ። ድንጋዩ እንደ ጴጥሮስ ገለጻ ድንጋዩ ሶስት ነገሮችን ይገልጣል። አንደኛው በሰው የተጣለ ነው። ሁለተኛው በእግዚአብሔር ዘንድ ግን የተመረጠ ነው። ሶስተኛው ሕያው ነው። ተመልሼ ልናገረው። አንደኛው ድንጋዩ በሰው የተጣለ ነው። በሰው የተጣለ ነው። ሁለተኛው ይህ ድንጋይ በእግዚአብሔር ዘንድ ግን የተመረጠ ነው። ሶስተኛው ድንጋዩ ሕያው ድንጋይ ነው። ሕያው ድንጋይ ነው። ስለዚህ ወደዚህ ድንጋይ እየቀረባችሁ መንፈሳዊ ቤት ለመሆን ተሰሩ ነው የሚለው ሐዋርያው። ወደዚህ ሕያው ድንጋይ እየቀረባችሁ መንፈሳዊ ቤት ለመሆን ተሰሩ። ድንጋዩ ለሚያምኑት የማዕዘን ራስ ነው። ለማያምኑት ደግሞ የማሰናከያ አለት ነው። ሐዋርያው ጴጥሮስ ስለ ሕያው ድንጋይ ሲነግረን እኛ መንፈሳዊያን የሆንን መጽሐፍ ቅዱስንም የምናውቅ ሰዎች ትርጉሙ ይገባናል። ነገር ግን ይህንን ድምፅ በአጋጣሚ የሚሰሙ ሰዎች ደግሞ ስለ የትኛው ድንጋይ ነው የሚያወሩት? ስለ የትኛው የማዕዘን ድንጋይ ነው የሚነጋገሩት ብለው ሊጠይቁ ይችላሉ። ምሳሌያዊ አገላለጥ ነው ይሄ። ሕያው ድንጋይ ነው የሚለው ስለ ድንጋዩ ተመልሼ አንዳንድ ነገሮችን እነግራችኋለሁ። ነገር ግን የማያምኑት ሰዎች የማሰናከያ አለት ስለሆነባቸው ስለዚህ አለት ጥቂት ነገሮችን ልንገራችሁ። ለማያምኑት ይህ ሕያው ድንጋይ የማሰናከያ አለት ነው ብለናል። በሉቃስ ወንጌል ምዕራፍ 2 ቁጥር 34 ላይ አረጋዊው ስምዖን ሽማግሌው ጌታ ኢየሱስ በስምንተኛው ቀን ለግዝረት ወደ ቤተ መቅደስ ሲሄድ ሕፃኑን ተቀብሎ እግዚአብሔርን ከባረከ በኋላ ስለ ሕፃኑ ሲናገር እንደዚህ አለ። ስምዖንም ባረካቸው፣ እናቱን ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት
ተሹሟል። ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል ይላል። በክርስቶስ ጉዳይ ዓለም በሁለትና በሶስት አቅጣጫ እንደተከፋፈለች ታውቃላችሁ። ክርስቶስ ኢየሱስ በዘመናት መካከል በየትኛውም ትውልድ ርዕስ ነው። ክብር ለእግዚአብሔር ይሁን። የማይበርድ ትኩስ ርዕስ ነው። የማይጠፋ መብራት ነው። በዘመናት መካከል ኢየሱስ ትልቅ ርዕስ ነው። ለአንዳንዶቹ መሰነካከያ ነው። ለማያምኑት እንዲህ አይነት ነገር ደግሞ እንዲሆን ራሱ የእግዚአብሔር ሐሳብ ነው። ስለዚህ ነው ስምዖን ለብዙዎች ለመሰናከያ ምክንያት ይሆናል አለ ማለት ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ወደ ገዛ ወገኖቹም መጣ ይላል። ወደ አይሁድ ማህበረሰብ ማለት ነው። ክርስቶስ በስጋ ከአይሁድ እንደመጣ የታወቀና የተገለጸ ነው። ነገር ግን አልተቀበሉትም ይላል። ዳሩ ግን ለተቀበሉት ለነርሱ ደግሞ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ስለዚህ ኢየሱስ ክርስቶስን ያልተቀበሉት አሉ፣ እጅግ ብዙዎች ናቸው። የተቀበሉት አሉ፣ እንዲሁ ደግሞ እጅግ ብዙዎች ናቸው። ስለዚህ ኢየሱስን በሚያምኑትና በማያምኑት መካከል፣ ኢየሱስን በተቀበሉትና ባልተቀበሉት ሰዎች መካከል ምን ጊዜም ይሄ ልዩነት አለ። ለዚህ ነው ነቢዩ ኢሳይያስ የማሰናከያ አለት ምን ማለት ነው? አናጢዎች የናቁት ይላል አይደል? ወይንም የጣሉት። አናጢዎች አንዳንድ ጊዜ ድንጋይ ይጥላሉ። ያው ግንበኞች ማለት ነው። ይጥላሉ፣ አያስቀምጡም፣ ይጥላሉ። የተጣለ ነገር ማለት በቦታው ያልተቀመጠ ወይንም ደግሞ እንደ አላስፈላጊ ነገር ተቆጥሮ የተወረወረ ነገር ማለት ነው። ስለዚህ አናጺዎቹ ዝም ብለው የጣሉት ድንጋይ ለሚሄደውና ለሚመጣው በዛ ለሚንቀሳቀሰው ማሰናከያ ይሆናል፣ ጠልፎ ይጥላል ማለት ነው። ነገር ግን ልባም አናጺዎች ወይንም ልባም ግንበኞች ደግሞ እንዲህ አይነቱን የማዕዘን ድንጋይ የት ጋር ማስቀመጥ እንዳለባቸው ያውቁታል። ስለዚህ አናጺዎች የጣሉት፣ እግዚአብሔር ግን ያነሳው በኃይልም ከፍ ከፍ ያደረገው የከበረና ሕያው የሆነ የማዕዘን ራስ ድንጋይ ክርስቶስ ለማያምኑት ማሰናከያ ነው። ለሚያምኑትስ የማዕዘን ራስ ድንጋይ ነው። የማዕዘን ራስ ድንጋይ ነው። የማዕዘን ራስ ድንጋይ ነው ስንል ምን እያለን ነው? በስነ ህንፃ ጥበብ መሐንዲሶች ቤት ለመስራት ሲያስቡ እንደ ውሃ ልክ መወጠሪያ አድርገው በመጀመሪያ የሚያስቀምጡት የማዕዘን ድንጋይ ነው። የማዕዘኑ ድንጋይ ይቀመጥና ሲባጎ ይወጠራል፣ ቱምቢ ይለቀቃል፣ ይህን የመሳሰለ ነገር ያደርጋል። ልክ የማዕዘኑ ድንጋይ እንደተቀመጠ በትክክል እንደተቀመጠ ሲያረጋግጡ በሱ ላይ ደግሞ የቀሩትን ድንጋዮች ማነጽ መገንባት ይጀምራሉ። የማዕዘን ድንጋይ ኮርነር ስቶን የሚባለው ማለት ነው። በአራት ማዕዘን ላይ ይቀመጣል። አገልግሎቱ ምንድነው? የማዕዘን ድንጋይ ከዚህም የሚሄደውን ከዚያም የሚመጣውን ድንጋይ መካከለኛ ሆኖ አስሮ ይይዛቸዋል። እና የማዕዘን ድንጋይ አገልግሎቱ ይሄ ነው። የማዕዘን ድንጋይ በቦታው ላይ ነው እንጂ
ከቦታው ውጪ ምንም ሊሆን አይችልም። ለዚህ የማዕዘን ድንጋይ አገልግሎቱም ጥቅሙም የተለየ ነው። ቤቱ ቤት እንዲሆን መሰረቱ የተስተካከለና ሕያው ሆኖ እንዲወጣ እጅግ ጠቃሚ ነው። ክርስቶስ የእምነታችን ጀማሪና ፈጻሚ ነው። ክርስቶስ የቤተ ክርስቲያን መሰረት ነው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 3 ከቁጥር 9 እስከ 11 ያለውን ደግሞ በጋራ እናነባለን። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 9 እስከ 11 የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና የእግዚአብሔር ጸጋ እንደሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ፣ ሌላውም በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንዝ ይንጠንቀቅ። ከተመሰረተውም በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ሥራ ይገለጣል፣ በእሳት ስለሚገለጥ ያ ቀን ያሳየናልና የእያንዳንዱም ሥራ እንዴት መሆኑን እሳቱ ይፈትነዋል። ተባረክ። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። አሜን። እስኪ ጉባኤው ደግሞ አብሮ ደግሞ ያንብብ። በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ እዚህ ጋር ይጠብቃል ትሰራላችሁ። ቅድም ቆሮንቶስ ላይ እሰራለሁ አለ። እሰራለሁ ሳይሆን እሰራለሁ ነው። እሱ ራሱን የአናጺዎች አለቃ አድርጎ ነው ጳውሎስ የገለጠው። እዚህ ጋር ደግሞ ስለኛ ነው። ስለኛ ማለት ስለ ቤተ ክርስቲያን ነው የሚናገረው። ማለት ትሰራላችሁ በሐዋርያትና በነቢያት መሰረት ላይ ይላል። ሐዋርያት ነቢያት የመሰረቱት መሰረት ማን ነው? እሱ ኢየሱስ ክርስቶስ ይባላል ማለት ነው። ታንጻችኋል። የታነጽነው ማንን? እኛን የታነጽነው በክርስቶስ መሰረትነት ላይ ቤተ ክርስቲያን ታንጻለች። የማዕዘኑም ራስ ድንጋይ ይላል ክርስቶስ ኢየሱስ ነው። መጋጠሚያው እሱ ነው። ሕዝብና አሕዛብን ያጋጠመ፣ ርቀው ለነበሩት ሰላምን የምስራች ብሎ የሰበከ፣ ቀርበው ላሉትም ሰላም ብሎ የሰበካቸው ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ፣ እርሱ ያለው ማንን ነው? የማዕዘኑ ራስ ድንጋይ። የማዕዘኑ ራስ ድንጋይ ማን ነው? ጌታችን። እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል አለ። ይሄ ቤት የሚሰራው ቅዱስ ቤተ መቅደስ ሊሆን ነው። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። ቤተ መቅደሱ የማን ነው? ቤቱ የማን ነው? የእግዚአብሔር ነው። ስለዚህ በእርሱም እናንተ ለእግዚአብሔር ቅዱስ ቤተ መቅደስ ለመሆን አብራችሁ በመንፈስ ትሰራላችሁ ይለናል ማለት ነው። አሁን ስለ ማዕዘኑ ራስ ድንጋይ ያ አናጺዎች የጣሉት እግዚአብሔር ግን ክቡር ያደረገው፣ ሕያው ያደረገው፣ የመረጠው፣ የተባረከው ለኔና ለናንተ የክብር ተስፋችን ክርስቶስ ኢየሱስ ነው። ይህ አለት ይህን ድንጋይ ነው ጴጥሮስ የነገረን። እስኪ ወደ ጴጥሮስ መልእክት እንመለስ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ አለ። መቅረብ ይሆናል። በጌታ በኢየሱስ ክርስቶስ ስም መቅረብ ይሆናል።
የራቀው ሁሉ ወደሱ የሚቀርቡበት ጊዜና ዘመን አለ እና ወደ እርሱ እየቀረባችሁ ተሰሩ። ለምን ተበተናችሁ ትቀራላችሁ? ለምን ፈርሳችሁ ትቀራላችሁ? ታነጹ፣ ተሰሩ፣ ወደ እርሱ ቅረቡ። ቅረቡ ነው የሚለው። ክብር ለእግዚአብሔር ይሁን። ሕያው ድንጋዩን አየን። በኋላ ተመልሼ ስለ ሕያው ድንጋይ አንዳንድ ነገር ነግራችኋለሁ። ወደ ሁለተኛው እንለፍ። መንፈሳዊ ቤት ወይንም ቤተ ክርስቲያን ቁጥር 4 ላይ ስለ ሕያው ድንጋይ ካወራ በኋላ ወደዚህ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ ካለ በኋላ እናንተ ደግሞ አለ ሕያዋን ድንጋዮች ሆናችሁ። ልክ እንደሱ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ አለ። ስለ ሕያው ድንጋይ ነገረን። ከዛ እናንተ ደግሞ እንደርሱ ሕያዋን ድንጋዮች ሆናችሁ መንፈሳዊ ቤት ሁኑ፣ ተሰሩ አለ ማለት ነው። ይቺ መንፈሳዊ ቤት ቤተ ክርስቲያን ናት። እግዚአብሔር ከዓለም ጠርቶ ያወጣት ጉባኤ ናት። የአማኞች ህብረት ናት። ሰማይ የሚያውቃት ጉባኤ ናት ቤተ ክርስቲያን ማለት ነው። ስለዚህ ቤተ ክርስቲያን የእግዚአብሔር ቤት ተብላ ትጠራለች። የአማኞች ህብረት ማለት ነው። በእርግጥ አሁን ጴጥሮስ እያወራ ያለው በድንጋይና በጽድ ስለሚሰሩ ቤቶች አይደለም። ስለ ሕያዋን ድንጋዮች ነው እየተናገረ ያለው። እሱም በክርስቶስ ኢየሱስ ደም ስለተዋጁት የእግዚአብሔርን ልጅ በማመን ዘላለም ሕይወት ስለሆነላቸው ከጨለማ ወደሚደነቅ ብርሃን ስለወጡት ወይንም ከጨለማው ስልጣን ድነው ወደ ፍቅሩ ልጅ መንግስት ስለፈለሱት ስለ አማኞች ነው የሚናገረው። መንፈሳዊ ቤት ትሆኑ ዘንድ አለ። ተወልደናል። በእግዚአብሔር ልጅ በማመናችን ምክንያት በዳግም ልደት አዲስ ፍጥረት ሆነናል። ክብር ለእግዚአብሔር ይሁን። አዲስ ፍጥረት የሆንን እኛ በተናጥል ብልቶች ነን። ስንሰባሰብ ግን ክርስቶስ መሰረትና ራስ ለሆነላት ቤተ ክርስቲያን እንደ ግድግዳ እንደ ልዩ ልዩ የቤቱ አካላት ነው የምንሆነው። ስለዚህ ጴጥሮስ መንፈሳዊ ቤት እያለ የሚያወራው የአማኞችን ህብረት ነው። ክብር ለእግዚአብሔር ይሁን። እኛ ቤቱ ነን። ሐዋርያው ወይንም የክፍሉ ጸሐፊ የመጀመሪያው እምነታችንን እስከ መጨረሻው ድረስ አጽንተን ብንጠብቅ በእውነት ቤቱ ነን ይላል። እግዚአብሔር ዛሬ ከጽድና ከዝግባ በተሰሩ በከበሩ ድንጋዮች ባጌጡ ቤቶች ውስጥ እንደ ቀድሞ ዘመን አይኖርም። ያ መቅደስ በሌላ መቅደስ ተተክቷል። ያ መቅደስ ግዑዝ መቅደስ ነው። አያይም፣ አይሰማም፣ አይናገርም፣ አይንቀሳቀስም። አሁን ግን እግዚአብሔር ያን ወራት ካሳለፈ በኋላ ሕያዋን መቅደሶች አሉት ወይንም ሕያው መቅደስ አለው። እሱም የዳነው የሰው ልጅ ነው። አምኖ ወደዚህ ሕይወት የመጣው ነው እና ጴጥሮስ ስለ መንፈሳዊ ቤት ነው የሚያወራው። እሷም ማናት? ቤተ ክርስቲያን ናት። የፊት መጨማደድ የሌለባት ናት። ነውር የሌለባት ናት። እርኩሰት የሌለባት ናት። ደግሞ በምድር ላይ የጌታችን የኢየሱስ ክርስቶስን መልክ እንደ መስታወት የምታብለጨልጭና ገና መንፈስ ከሚሆን ጌታ ካላት ክብር ደግሞ ወደሚበልጠው ክብር የምትሸጋገር ናት እና ቤተ ክርስቲያን ናትና መንፈሳዊ ቤት ናት። መንፈሳዊ ቤት። ሶስተኛው ጴጥሮስ የሚያወራው
ስለ አማኞች ሕይወት ወይንም አገልግሎታቸው ነው የሚናገረው። ምን ይላል? ቤቱ ተሰርቷል። በዚህ ቤት ውስጥ አማኞች ያላቸውን ድርሻ ምንድነው? በቤተ ክርስቲያን ወይንም በእግዚአብሔር ቤት ውስጥ ያላችሁ ድርሻ ተሳትፎ፣ እሱን ነው የሚናገረው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ አለ። ተሰሩ 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 ነው የሚለው አይደለም። አልቃችኋል አይልም፣ ተጠናቋል አይልም። ስለዚህ ተሰሩ ነው። ስለዚህ ቤቱ በስራ ላይ ነው ማለት ነው። መሰረቱ ተጥሏል። ያ መሰረት ክርስቶስ ነው። በዚህ መሰረት ላይ ማንም መጨመርም መቀነስም አይችልም። ልክ መሰረቱን የሚመስል ማቴሪያሎች ግን በመሰረቱ ላይ እንዲቀመጡ ሐዋርያው አዞናል። ጳውሎስ ይሄንን ነው። ማንም በዚህ መሰረት ላይ እንዴት እንደሚያንጽ አለ ይጠንቀቅ። በአገዳ ነው? በእንጨት ነው? ወይስ በከበሩ ማዕድናት በወርቅ ነው? ማንም በምንም ቢያንጸው አለ ያ ቤት ወይንም ስራ የሚመዘንበት የመጨረሻ ቀን አለ። ልብ በሉ፣ ስራ የሚመዘንበት ስራ የሚለካበት የመጨረሻ ቀን አለ። በዛ ቀን ላይ በእሳት ሲሞከር ያ ቤት በአገዳ ለሰራ ወዮለት እያለ ነው። እሳት በሚበላው እንጨት ለሰራ ወዮለት እያለ ነው። ነገር ግንስ በከበረው ማዕድን በወርቅ የሰራ ደግሞ ምስጋና አለው እያለ ነው። ወዳጆቼ እያንዳንዳችን በዚህ መሰረት ላይ እንዴት እንደምናንጽና እንደምናንጽ ያልኳችሁ እንደ ጳውሎስ የአገልግሎት ድርሻ ያላችሁ በእግዚአብሔር ቃል ሰዎችን ለክብር ወይንም መንፈሳዊ ቤት ሆነው እንዲሰሩ የራሳችሁን ተጋድሎ የምታደርጉ አገልጋዮችን ማለቴ ነው። አገልጋዮች እናነጻለንም እንታነጻለንም። ሐዋርያው ጳውሎስ እንደ ብልሃተኛ የአናጺ አለቃ አለ። አናጺዎች አሉ ማለት ነው። እሱ ደግሞ ዋና ሐዋርያ ስለሆነ አለቃ፣ የአናጺዎች አለቃ ብሎ ራሱን ገልጾታል ማለት ነው። እንዴት በጥንቃቄ መሰረት እንደጣልኩ አለ። ጥንቃቄ የሚያሳየው መሰረቱ እንዴት እንደተቀመጠ ልክ እግዚአብሔር እንዳሰበው እንደዛው በእግዚአብሔር ሐሳብ ላይ በእግዚአብሔር ዕውቀት ላይ ምንም ነገር እንዳትጨምር። ልክ ታስታውሳላችሁ ሙሴን ወደ ተራራው ከጠራው በኋላ ለእስራኤል የሚሰጠውን ሕግና አንዳንድ ስርዓቶችን ከነገረው በኋላ ልብ በል ተጠንቀቅ፣ በተራራው ላይ እንዳሳየሁ እንደዛው ስራ ነው ያለው። ተጠንቀቅ አለው። ስለዚህ አመረብኝ ብሎ ሰው እግዚአብሔር በመንፈስ ቅዱስ በኩል ከመሰረተው ሻርፕ ከሆነው መሰረቱ ውጪ ምንም አይነት በትምህርት ሌላ ነገር እንዳይጨምር ከዛም ደግሞ እንዳይቀንስ ይሄን ለማሳሰብ ነው እንደ ብልሃተኛ አናጺ አለ። ወገኖቼ ክርስቶስን በተመለከተ በጥንቃቄ በማስተዋል ትምህርቶችን እንድናስተምርና መሰረትን እንድናስቀምጥ ሳይሆን በመሰረቱ ላይ እንድናንጽ የእግዚአብሔር ሐሳብ ነው። መሰረቱ ተመስርቶ አልቋል። ሌላ ክርስቶስ የለም። አዲስ ክርስቶስ የለም። አዲስ ኢየሱስ የለም። የነበረው ያለው የሚመጣው ነው፣ ያው ነው። ስለዚህ እኛ በዛ ላይ ነው ምንቀጥለው እንጂ ያ ነገር ልክ አይደለም ብለን ሌላ አዲስ የራሳችንን ነገር ልናመጣ
አንችልም፣ አልተፈቀደልንም ማለት ነው። ለዛ ነው እንደ ብልሃተኛ ናጢ ማለት ኮንሸስ እንደሆነ ማስተዋሉ ከሱ ጋር እንዳለ በትክክል የተሰጠውን ስራ በትክክል እንደሚሰራ መሐንዲስ ማለት እኮ። አንዳንድ መሐንዲሶች አሉ ከቀልባቸው ጋር ሳይሆኑ ወይ የእውቀት ጉድለት ወይ ኬርለሶች ሆነው መሰረት አጣመው የሰው ንብረት አበላሽተው ገንዘባቸውን ተቀብለው የሚሄዱ ምንደኛ መሐንዲሶች አሉ። ቅጥረኛ ወዳጆቼ፣ ወንጌል በደሞዝ አይደለም። ወንጌል ከምድራዊ ጥቅም ጋር በተቆራኘ አይደለም። ወንጌል ስለ ልጁ ስለ ክርስቶስ ነው። እግዚአብሔር ለዓለም እንዲያው የሰጠው ስጦታ የሚነገርበት የምስራች አዋጅ ነው። ይሄንን ከምንም አይነት ጋር ልናቆራኘው አንችልም። እርሱ በሥጋ የተገለጠው የእግዚአብሔር ልጅ፣ እርሱ የኃጢአታችን ማስተሰሪያ ሆነው ፍጹም የሆነው መስዋዕት፣ ፍጹም የሆነው አንድ ጊዜ ለሁል ጊዜ ቤዛ የሆነው አዳኝ ኢየሱስ ክርስቶስ እሱ እውነት ነው። እርሱ መንገድ ነው። እርሱ ሕይወት ነው። በእርሱ የሚያምኑ ሁሉ የዘላለም ሕይወት አላቸው። በእርሱ የሚያምን አይፈረድበትም። ክርስቶስ ኢየሱስ ይሄው ነው ማለት ነው። ይሄንን በትክክል እንድትናገረው በቦልድነስ ሳትንተባተብ፣ ሳትቅለሰለስ፣ ይሄ ሳትሽኮረመም ከሱ ውጭ አዳኝ እንደሌለ፣ ከእርሱ ውጭ ጌታ እንደሌለ፣ እርሱ ብቸኛው የእግዚአብሔር ልጅ መካከለኛ እርሱ መሆኑን እንድትናገር ይሄ ትክክለኛው መሰረት ነው። መሰረቱን አጣመ ግን ክርስቶስን እንዲህ ነው እያልከው፣ ክርስቶስን እንዲያ ነው እያልከው እርሱን አውርደን የሆኑ ሰዎች የሚቀመጡበት አግዳሚ ላይ አስቀምጠን ሰው ሁሉ ኢየሱስን ከነሱ ጋር እኩል እንዲያየው። እንዲህ አይነት ማጭበርበሮች በፍጹም ከምድሪቷ ላይ ተጠርገው ይወጣሉ። የጊዜ ጉዳይ ነው። ብቻውን ክርስቶስ ኢየሱስ የሚደምቅበት ቀንና ጊዜ አለ። ብቻው ተራራው ላይ ታስታውሳላችሁ አይደለም? ተራራው ላይ ፊቱ እንደ ፀሐይ በራ፣ ልብሱም ነጭ እንደ በረዶ ሆነ ይላል እና እዛ ግርግር ላይ ብዙ ሰዎች ነበሩ። ታውቃላችሁ? ኤልያስ መጥቷል፣ ሙሴ መጥቷል፣ በግራና በቀኝ አሉ፣ ነጎድጓድ መብረቅ አለ። አብ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እያለ ይናገራል። ከታች ደግሞ ሐዋርያት አሉ፣ ጴጥሮስ፣ ያዕቆብ፣ ዮሐንስ አሉ፣ ሌሎችም ከተራራው በታች አሉ። በዛ ሰዓት ላይ መዓት የሆነ ነገር አለ። ስለዚህ ማን ነው? ሙሴ ነው ዋናው? ኤልያስ ነው? እሺ የሐዋርያት አለቃ የሚባለው ጴጥሮስ ነው? ያዕቆብ ነው? ማንም አይደለም። አለቃውና ዋናው ኢየሱስ ነው። ለዛ ነው እግዚአብሔር ያን ሁሉ ድምፅ ጸጥ አደረገና ከወደቁበት ቀና ሲሉ ከኢየሱስ ብቻ በቀር ማንንም አላዩም ይላል። ክብር ለእግዚአብሔር ይሁን። እሰይ! ከኢየሱስ ብቻ በቀር። በግርግር የወደቃችሁ፣ በግርግር የተንበረከካችሁ፣ ስገድ ተብለ በወከባ በደላላ ጮኸት መሬት ላይ ተደፋ ሁሉ እመነኝ፣ ቀና ባልክ ጊዜ፣ እጁ መታ ዳሳ አንተን ባቆመች ጊዜ፣ የልቦና አይኖች በተከፈቱልህ ጊዜ ከኢየሱስ ብቻ በቀር ማንንም አታይ። ያለውና የነበረው የሚመጣው ብቻውን የምድር ነገሥታት ጌታ የሆነው ኢየሱስ ሕያው ድንጋይ፣ የማዕዘኑ ራስ፣ የቤተ ክርስቲያን መሠረት፣ መደምደሚያዋ፣ ፍጻሜዋ እሱ ነው። ይህንን ነው የምንሰብከው፣ ይህንን ነው የምናወራው፣ ይህን ነው የምንነግራችሁ። ሃሌሉያ!
እኔ እግዚአብሔርን ከምባረክበት ነገር አንዱ በዚህ ህይወት ውስጥ 24 ሰዓት 24/7 365 ቀን ኢየሱስ ኢየሱስ በማለቴ ይሄን እዚህ ጋር አስገባ ቀጥሎ ስለንተና አውራ የሚለኝ ከጀርባም ከጎንም ማንም ባለመኖሩ ይሞቃል ልቤ ውስጤ ሐሴት ያደርጋል ደስ ይለኛል። እንዴት ሰው የተገፋለትን የተሰደደለትን ከማህበረሰብ የተገለለበትን ዋጋ የከፈለበትን ነገር እድሜ ልክህን የለፋበትን ነገር ስትይዘው ስታገኘው እንዳለው አይነት እርካታ እኮ ምንም የለም በየትኛው መንገድ ማለት ነው። እናንተ በውስጣችሁ የምታስቡትን የምትናፍቁትን እሱኑ ስታገኙ የሚሰማችሁ ነገር ለኔ ኢየሱስ ነው። ማታ ኢየሱስ ነው፣ ቀን ኢየሱስ ነው፣ በማለዳ ኢየሱስ ነው፣ በቀን ኢየሱስ ነው፣ በሌሊት ኢየሱስ ነው፣ ትላንትናም ኢየሱስ ነው፣ ዛሬም ኢየሱስ ነው፣ ነገም ኢየሱስ ነው፣ አምናም ኢየሱስ ነው፣ ዘንድሮም ኢየሱስ ነው፣ ለሚመጣውም ዓመት ኢየሱስ ነው። ኦክሲጅናችን ነው የምንተነፍሰው እሱን ነው። የምንምገው አየር እሱን ነው። የቆምንበት መሰረት እሱ ነው። መልህቃችንን የጣልንበት አስተማማኙ አለት የያዘን ያገኘነው አይደለም ያገኘን የወደድነው አይደለም አስቀድሞ የወደደን በስማችን የጠራን ተከተለኝ ተከተይኝ ያለሽ ይሄ ነው የኛ ጌታ ዓለሙ ሁሉ የሚከተለው አናጺዎች የጣሉት ግን እግዚአብሔር የማዕዘን ራስ ያደረገው ራስ ነው ኢየሱስ። ማንም ጅራት ሊያደርገው አይችልም። ማንም ሊያዋርደውና እታች ሊጥለው አይችልም። ራስ ነው ኢየሱስ። ጉልላት ነው ኢየሱስ። ከፍ ብሎ የሚውለበለብ የነጻነታችን ሰንደቅ ነው ኢየሱስ። አርማችን ነው ኢየሱስ። ማህተሙን የፈታ መጽሐፉን የዘረጋ አሸናፊው ሞዓ አንበሳ እሱ ነው እንጂ ማን ሊሆን ይችላል? ከኢየሱስ ውጭ አሸናፊ እግዚአብሔር የሞትን ጣር አጥፍቶ ያስነሳው የትንሣኤያችን በኩር ነው ኢየሱስ ነው። ነገሩን ያልተረዱ ሰነፍ አናጺዎች ቢጠሉትም እግዚአብሔር አንስቶት የማዕዘን ራስ ድንጋይ ያደረገው። አይሁድ ቢጠሉትም ያልገባቸው ሰዎች ቢያጣጥሉትም ምንድነው ይሄ ነገር? የሞኞች ስብስብ ነው። ያልተማሩ ሰዎች፣ አሳ አጥማጆች፣ እረኞች፣ ተራ የሆኑት የሚከተሉት ነው። የረባን ፍልስፍና የለውም፣ ያን ያህልም የሚያረካ ነገር የለውም ያሉት ዓለም ግን የተከተለው ስለሱ ዓለም መነጋገር አንችልም። ስለሱ ዓለም ማውራት አንችልም። የሚንጠን እሱ ነው። የሚያንቀጠቅጠን እሱ ነው። እሱ ነው። ስሙ ኃይል አለው። የክብር ጌታ ነው። ምናልባት ይህንን መልእክት እየሰማችሁ ነገሩ የቀለለባችሁ አናጺዎች በራችሁን ክፈቱ። ባሪያው እንደተናገረ እናንተ መኳንንቶች ደጁን ክፈቱ። የልባችሁን ደጅ ክፈቱ። ሪጀክት አታርጉ። በምትቃወሟቸው ሰዎች ስለሰማችሁት እርሱ ሊያንስ አይችልም። በምታከብሯቸው ሰዎች ደግሞ ውሸትን ስለሰማችሁ ያ ውሸት ደግሞ ሊልቅ አይችልም። ኢየሱስ እውነት ነው። ደስ ይለናል። ክብር ለእግዚአብሔር ይሁን። ዓለም ነው። ትምህርት ብቻም አይደለም፣ ትዕምርትም ነው፣ ምልክትም ነው። የመዳናችን ምልክት ነው።
በኢሳይያስ እንደተጻፈው ጌታ ራሱ ምልክት ይሰጣችኋል። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት። አሁን እግዚአብሔር ከኛ ጋር ነው። እግዚአብሔር ይመስገን። አሁን ለኛ አማኑኤል ነው። ጌታ ከኛ ጋር ይኖራል፣ በውስጣችን ይኖራል፣ በመንፈሱ ይኖራል፣ በጉባኤያችን ይኖራል፣ በቤተ ክርስቲያን ይኖራል። ስለዚህ እኛ ስለ ኢየሱስ ስንሰማ ሌላው እንደሚሰማው አይደለም እንሰማው። የሆነ ነገር እንሆናለን፣ አለመሆን አንችልም። ይቅርታ አርጉልን እንግዶች። ይህ የምንሆነው ነገር የማይገባችሁ፣ ይህ እየሆን ያለው ነገር የማይገባችሁ፣ የማትረዱት እኔ እናንተን የምጠይቀው ይቅርታ ብቻ ነው። እኔም እንደዚህ በርቀት አይቸው ምን እየሆኑ ነው ብዬ አውቃለሁ። ከገባህበት በኋላ ነው ነገሩን የምታውቀው። ማንም ካልቀመሰው፣ ማንም ካልገባበት አሁን ያለው ነገር ለማንም አይገባው። ቀመሱት ነው የምላችሁ። ሌላ ምን ልል እችላለሁ? ምን አለ ነብዩ? ዝም እንዳልል አለ፣ እሳት በውስጤ ይነዳል አለ። ሰው ጌታ ኢየሱስን ተቀብሎ ጌታ ኢየሱስን አግኝቶ ዝም ብሎ ስለሱ ሳያወራ፣ ስለሱ ሳይመሰክር፣ ስለሱ ሳይናገር ዝም ብሎ ከኖረ ወዳጄ ይሄ ኖርማል አይደለም። አይደለም። መንፈስ ቅዱስን ተቀብሎ እንዴት ስለሱ አለማውራት፣ ስለሱ አለመነጋገር፣ በሌላ ነገር ዓለም በየጊዜው በምትሰጠን ርዕስ ጊዜያችን አይያዝም። ኢየሱስ ከሁሉ ይልቃል። ኢየሱስ ከሁሉ በላይ ነው። ኢየሱስ ከሁሉ ይበልጣል። ይሄን ነው ምነግራችሁ። ታውቃላችሁ ዓለም ለምን እንደሆነ ጆሮዋ የተከፈተው? ባለፈው ሰሞን ከኔ አገልግሎት ጋር ተገናኝቶ ግርግር ተነስቶ አዋራው ጨሶ ዓለሙ ሁሉ የአገልግሎት ማለት ስለ መሰረቱ እያወራው አይደለም። ስለ ተጓዳኝ ነገሮች ነው ያወራውት። ስለ ዋናው ነገር እያወራው አይደለም። ስለ ተጓዳኝ ነገሮች እያወራው ነው። ዓለም በበጎም በመጥፎም ትኩረት አርጋው እየተቀባበለች አይተዋል፣ ሰምተዋል። እንዲህ ባለ ግርግር አየሩን መያዝ የለበትም ጠላት። ይሄውላችሁ እንዲህ አይነት መልእክት አለ። እንግዲህ ይሄን ሼር አርገዋ፣ ይሄን አከፋፍለዋ። ይሄ ነው የሚያድነው፣ ይሄ ነው ህይወት የሚሆነው፣ ይሄ ነው የሚያሳርፈው። ልንገራችሁ የሚቃወሙ ሰዎች ራሱ ያን ጊዜ ለምን ክርስቶስ አይሰበክም ከሚሉ ሰዎች ራሱ ታዘቡኝ። ይሄን ሼር ያረጉት ክፋታቸውን ነው ሃይማኖት ያለበሱት። ይሄን ሼር ያረጉትም ለክርስቶስም ተቆርቅረው አይደለም፣ ለእውነተኛው ወንጌል አስበው አይደለም። እነዚህ ሰዎች ክፉዎች ስለሆኑ ነው። ተፈጥሯቸው በራሱ መርዛማ ስለሆነ ብቻ ነው። እንግዲያው ሼር አርጉት። ዛሬ አይደለም ስለ ኢየሱስ የምናወራው። ይኸው እሱን ካወቅንበት ከቀመስንበት ዘመን ጀምሮ ገብታችሁ ተመልከቱት። ስለሱ ነው። ያን እንዲዳፈን ነው የምትፈልገው ዓለም። የማይረቡ ማናጼዎች ጣል ማድረግ ነው የሚፈልጉት ነገሩን። እንግዲህ ተነስቷል። ልክ በትንሣኤው ቀን እንደተነገረ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረ ተነስቷል እንጂ በዚህ የለም። ኢየሱስ ክርስቶስ ተነስቷል። ትንሣኤው ዛሬም በአማኞች ልብ ውስጥ ትኩስ ነው፣ ሕያው ነው። ይሄ ቤተ ክርስቲያን መሰረት ነው። ይሄ ቤተ ክርስቲያን ራስ፣ የሕይወት ራስ ነው እሱ። ወገኖቼ መንፈሳዊ ቤት ለመሆን ተሰሩ ካለ በኋላ ቤቱ ተሰርቶ እስካለቀ በዚህ ቤት ውስጥ የአማኞች ድርሻ የኛ አገልግሎት ምንድነው ብሎ ለሚጠይቅ ሰው አገልግሎት አለ፣ ድርሻ አለ። ያመናችሁ የዳናችሁ ሰዎች ልብ ብላችሁ ስሙኝ። አገልግሎት የሌላችሁ የሚመስላችሁ፣ ጊዜያችሁን ዘመናችሁን በመቀመጥ የፈጃችሁ የሚመስላችሁ፣ አልተነገራችሁ ሊሆን ይችላል እንጂ አላወራናችሁ ሊሆን ይችላል እንጂ እናንተ አገልግሎት አላችሁ። አገልግሎታችሁ ደግሞ ለተሳትፎ ብቻ እንዳይመስላችሁ፣ ለይስሙላ ብቻ እንዳይመስላችሁ፣ መሰረታዊ የሆነ አገልግሎት አላችሁ። አማኝ መሰረታዊ የሆነ አገልግሎት አለ።
ይውላችሁ አማኞች በዚህ ቤት ውስጥ ምንድነው የሥራ ድርሻቸው ካላችሁኝ ወደ ኋላ ተመልሼ አንዳንድ ነገር ላስታውሳችሁ። ሕያው ድንጋይ ብለናል። ይህ ሕያው ድንጋይ በመንፈሳዊ ትርጉም ክርስቶስ ኢየሱስ ነው። አሜን። ክርስቶስ መንፈሳዊ ሊደር ነው። መንፈሳዊ መሪ ነው። ክርስቶስ በሥጋ ሲገለጥ እንደ ሶስት የአገልግሎት ዘርፍ ተገልጧል። እንደ ንጉሥ፣ እንደ ሊቀ ካህናት፣ እንደ ነቢይ ተገልጧል። ይሄ በመጽሐፍ የተጻፈ እውነት ነው። ነገር ግን በዚህ መንፈሳዊ ቤት ውስጥ ደግሞ ድርሻ አለው። በእግዚአብሔር ቤት ላይ የታመነ ሊቀ ካህናት ነው። ሊቀ ካህናት ነው ማለት የካህናት አለቃ ነው ማለት ነው። ካህናቶች አሉ፣ ከካህናቶች ሁሉ የሚልቀው ማለት ነው። ኦሪት ከነሱ የሚበልጠው ይላል። ከወንድማማቾች መካከል ከነሱ የሚበልጠው ሊቀ ካህናት ይሁን ትላለች። ከወንድሞቹ የሚልቀው እሱ በእግዚአብሔር ቤት ላይ የተሾመ በወይራ ዘይት ሳይሆን በመንፈስ ቅዱስ ለጊዜው ሳይሆን ለዘላለም ሰው በሰራው መቅደስ ሳይሆን በሰው እጅ ባልተሰራች መቅደስ ውስጥ ለዘላለም ሊቀ ካህናት ነው ኢየሱስ። በመንፈሳዊው ቤት በቤተ ክርስቲያን ሊቀ ካህናት ነው። ሊቀ ካህናቱ በቀድሞ ዘመን የበግና የዋኖስ ደም ወይ የጊደሮች ደም ይዞ እየገባ ኃጢአትን እንደሚያስተሰርየው ሁሉ አሁን አማኞች በመንገዳቸው እንቅፋት ቢገጥማቸው የኃጢአት ሐብል ጠልፎ ቢጥላቸው ተስፋ ቆርጠው አንገታቸው ላይ ገመድ አጥልቀው ወደ መቃብር አይወርዱ። ወደ ፈቅደ አስልተ ኃጢአትን አትሰራ። ሰው ነህና ሥጋ ለባሽ ነህና ቶሎ የሚከብህ በደል አለ። ያን ጊዜ ግን በእግዚአብሔር ቤት ላይ የተሾመ የኃጢአታችን ማስተሰሪያ የሆነ ክርስቶስ ኢየሱስ የሚባል ሊቀ ካህናት አለ። እርሱ የኃጢአታችን ማስተሰሪያ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የተባልነው ለኛ። ክብር ለእግዚአብሔር ይሁን። እሱ ሊቀ ካህናት ስለሆነ ይህን ያደርጋል። እኛስ ካህናት ነን። እሱ ሊቀ ካህናት ነው፣ እኛ ምንድን ነን? ካህናት ነን። መጽሐፉ ይመሰክርልናል። በዚሁ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን አለ። ማንን ነው? ያመኑትን ክርስቶስ ኢየሱስን ጌታ አድርገው የተቀበሉትን የዳኑትን። አሁን ጴጥሮስ መልእክቱን በሚጽፍላቸው ሰሞን ደግሞ ከእምነታቸው የተነሳ ልዩ ልዩ ፈተና የሚያናውጣቸውን በስደት በዓለም ልዩ ልዩ ክፍሎች የተበተኑትን እነሱን ነው። እናንተ ግን ይላል ከጨለማ ወደሚደነቅ ብርሃን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስን ያመነ በጨለማ አይደለም፣ ከጨለማ ወደሚደነቅ ብርሃን። ወደ ብርሃን አላለም፣ ወደሚደነቅ ብርሃን። የሚደነቀው ብርሃን ማን ነው? እሱ? ዮሐንስ እንደዚህ ያለ ለሰው ሁሉ የሚያበራው እውነተኛው ብርሃን። እሱ ፀሐይ አይደለም፣ እሱ ጨረቃ አይደለም፣ እሱ ኮከብ አይደለም። እሱ እነዚህን ሁሉ ያስገኘ ነው። ስለዚህ እውነተኛ ብርሃን ነው እሱ። ፀሐይ ጊዜዋን ጠብቃ ትጨልማለች፣ ጨረቃም እንደዛው፣ ከዋክብትም የሚረግፉበት ቀን አለ። የሚያበራው የሚቀጥለው እውነተኛው ብርሃን በሱ ዘንድ በመዞር የሚደረግ ጥላ የሌለው ሁለንተናው ሙሉ ብርሃን የሆነው በልባችን ላይ ደምቆ የበራው ብርሃን ያ እውነት ክርስቶስ ኢየሱስ ነው። ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ ከዛ የተመረጠ ትውልድ። ይኸውልህ የማዕዘኑን ድንጋይ ምን ብለናል? የመጀመሪያው አናጺው ይጥለውታል አለ። ሁለተኛው በእግዚአብሔር ግን ምን ያለ ነው?
የተመረጠ አይደል? ልክ እሱ እንደተመረጠ አንተም ትመረጣለህ። ከዛ የተመረጠ ትውልድ የንጉስ ካህናት ዱዋሊቲ ነው ብያቸዋለሁ። የንጉስ ካህናት ማለት ዱዋሊዝም ሁለት ፕሮፌሽን ማለት ነው። ንጉስም ነህ ካህንም ነህ። እንደ ካህንነትህ በሁለተኛ ጴጥሮስ ምዕራፍ 5 ቁጥር 17 ጀምሮ ወደ 20 ገደማ እንደተጻፈው ሰዎችን ከእግዚአብሔር ጋር ታረቁ ብለህ ስለ ክርስቶስ እንለምናለን አለ። ስለ ይሄ ቸርችን ነው የሚወክለው። ትላንትና ኢየሱስ ክርስቶስ ነው ሰዎችን ከእግዚአብሔር ጋር ያስታረቀው አይደለም በቤዛነት። አሁንስ ቸርች ቤተክርስቲያን በምን በመስቀል ነው? ኖ በመስቀል ክርስቶስ ብቻ ነው ያስታረቀው። እሷ በአገልግሎት በወንጌል ሰዎችን ከጨለማ ወደ ብርሃን። ለምን? ከእግዚአብሔር ጋር ታረቁ። ያላመኑ ሰዎች እንዲያምኑ፣ ያልሰሙ እንዲሰሙ። ይሄን አገልግሎት ቤተክርስቲያን ትፈጽማለች። ስለ ማለት ስለ ክርስቶስ መልእክተኛ ህጋዊ ውክልና አላት ማለት ነው። መልእክተኞች ነን። ከዛ አስቀጥሎ ምን ይላል? አሁን ግን ምን ይላል? ቀጥሎ ህዝብ ለርስቱ የተለየ ወገን ናችሁ አለ። እናንተ ቀድሞ ወገን አልነበራችሁም አለ። እና ካህናት ነገስታትም በምድር ላይ ገዢዎች ናቸው። የነገስታት ንጉስ ይገለጣል። እኛም ከሱ ጋር አብረን ምን ገዛበት ቀን አለ። ምንም ይሄ ጥርጥርም ንግግርም የለውም። እውነት ነው። ቀን ብቻ ነው የተቀጠረለት ማለት ነው። ስለዚህ የንጉስ ካህናት ናቸዋል። ካህን ከሆንክ ታዲያ ስራ አለ ማለት ነው። ወንዶችና ሴቶች እግዚአብሔር ልጆች እኛ በምድር ላይ ካህናት ነን። በሉ እስኪ እንደ ድሮ ከሌዊ ወገን አይደለም ክህነቱ። አንድ ወገን ብቻ ነበር ድሮ ካህን የሚሆነው ታውቃላችሁ፣ በሕጉ ዘመን። አሁን ሌዊ የለ፣ ስምዖን የለ። ለዛ እኮ ነው ኢየሱስ እኮ ከሌዊ ወገን አይደለም የመጣው። ኢየሱስ ከይሁዳ ወገን ነው። ምክንያቱም ያ ሲመጣ የነበረውን ስርዓት ወደዛ አረገውና አዲስ የሆነ ሃሌሉያ። ስለዚህ ወንድ ብቻ ነበር ያኔ ካህን የሚሆነው። አሁን ሴት የለም፣ ወንድ የለም፣ አይሁዳዊ የለም፣ ግሪካዊ የለም፣ ባሪያ የለም፣ ጨዋ የለም አለ። ስለዚህ ሴት አትግባ የሚባለውን ኬላ አንስቶ ገብተሃል ካህናት አለ። እና አንዳንዶች የሚመስላቸው ይሄ ቅጽል ይሄ ማድረግ ለወንዶች ብቻ ይመስላቸዋል። አላለም። እናንተ ግን ነው ያለው። ወንዶችንም ሴቶችንም የሚያመለክት ነው። ስለዚህ የአዲስ ኪዳን ካህናት ነው። የምኑ ኪዳን? እስኪ በለው። የብሉይ ኪዳን ካህናት ወይንም የካህናት ስርዓት ህጉም ስርዓቱም አደራረጉም መንገዱ ሁሉ የተለየ ነው። የሐዲስ ኪዳኑም ደግሞ እንዲሁ ልዩ ነው። የሐዲስ ኪዳኑ መንፈስ የሆነውን ጌታ በመንፈስ አገልግሎት በመንፈሳዊ ቤት በእንዲህ ስርዓት ነው የምናገለግለው። እግዚአብሔር ይመስገን። ስለዚህ ካህናት ናችሁ እና ካህን ከሆንክ ምንድን ነው የማታደርገው? መንፈሳዊውን ቤት ታገለግላለህ። በመንፈሳዊ ቤት ውስጥ ምንድን ነው የሚደረገው? ድሮ በዛኛው ካህን ምን ያደርጋል? መስዋዕት ያቀርባል። እኛስ አሁን ምን እናደርጋለን? መስዋዕት እናቀርባለን። የምናቀርበው መስዋዕት ምን አይነት ነው? እንደነሱ ጊደር ነው? ዋኖስ ነው? ኖ አይደለም። ኪዳን ሲቀየር፣ ስርዓቱ ሲቀየር፣ የህይወት አካሄድ ሲቀየር መስዋዕቱም አብሮ ተቀይሯል። እኛ የምናቀርበው መስዋዕት ምንድን ነው? ሮሜ መጽሐፍ ግለጥ። እኛ የምናቀርበው የሐዲስ ኪዳን ካህናት ከጨለማ ወደሚደነቅ ብርሃን የወጣ ነው። ቅዱስ ህዝብ ለርስቱ የተለየን ወገን የተባልነው እኛ ምንድን ነው የምናቀርበው በዚህ መንፈሳዊ ቤት? ሮሜ 12:1 በጋራ እናንብብ። እንግዲህ ወንድሞች ሆይ ሰውነታችሁን ምናችሁን በለው ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ምን አድርጋችሁ? ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ አለ። ስለዚህ አሁን በአዲስ ኪዳን ያለን እኛ አማኞች በዚህ መንፈሳዊ ቤት ውስጥ የምናቀርበው መስዋዕት ምንድን ነው? ሰውነታችንን ምን አድርገን እንድናቀርብ ታዘዝን? ሕያው ቅዱስ። ወገኖቼ ሕያዋን ነን እኛ።
ቅዱሳን ነን እኛ። ከዚህ ዝቅ ልንል አንችልም። በሰማያዊ ስፍራ እግዚአብሔር እኛን በልጁ በክርስቶስ ባየው እይታ ልክ ነው መመላለስ ያለብን። ሕያዋን ነን፣ ሙታን አይደለንም። ቅዱሳን ነን፣ እርኩሳን አይደለንም። ስለዚህ ቅዱስ እያደረግን እናቀርብህ። እግዚአብሔር ይመስገን። በዚህ ቤት ውስጥ የማገልገል ሙሉ ስልጣን አለን፣ ተፈቅዶልናል። ሕያውና ቅዱስ። ቀጥሎስ ምን ይላል? እርሱ ምንድን ነው ከተባለ ምን ይላል? እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። ለአእምሮ የሚመች ማለት ምን ማለት ነው? ምን ማለት ነው? በመንፈሳዊ ቴሪቶሪ በዚህ ቤት ውስጥ ስናገለግል ባጭሩ ዘሙተ መተ አታገልግል ማለት ነው። ሰርቀ ዘርፈ መተ አታገልግል ማለት ነው። ለአእምሮ አይመችም። አንተ ሄደ ከተኛሃት ሴት ጋር ተኝተ መተ አንተ ንስሐ ገብተህም ሊሆን ይችላል፣ ምን ከጌታ ጋር አወራርደ ሊሆን ይችላል። ቆመ ስታገለግል እሷ ታይና አእምሮዋ ይበላሽባታል። አሁን ይሄ ነው አገልጋዩ። እነዚህ ናቸው። ከእግዚአብሔርም ጋር ጨርስ፣ ከሰውም ጋር ጨርስ። ይኸውልህ ያለቀ ዘመን ነው። ጥቁርና ነጩን ነው ምነግርህ። ለአእምሮ አይ ከጌታ ጋር ጨርሻለሁ። ከሷስ ጋር ጨርሰሃል? ይቅርታ ጠይቀሃል? የቀማኸውን የዘረፍከውን ሰው ያንተን አገልግሎት በሚዲያ የሚያየውን የቀማኸውን ገንዘብ መልሰሃል ወይ? መክፈል ስላልቻልክ አልቻልኩም ይቅርታ አድርግልኝ ወዳጄ ብለህዋል? ዝም ብለህ ይሄን መጽሐፍ አገኘው ብለህ ወጥተህ ሻሎም ሻሎም ገባ ገባ በሉ ብለህ ምንድነው አፍህን መከፍተው? ለአእምሮ አይመችም ይህ አገልግሎት። ብዙዎች በእኛ ምክንያት ንጹሕ ቅዱስ ገር በግ ወደ ሆነው ወደ ጌታ ወደ ኢየሱስ እንዳይመለከቱ እኛ ጭቃዎቹ ረጭተን ሸፍነዋል። ለአእምሮ የሚመች አገልግሎት ነው አለ። የእግዚአብሔር ፈቃድ አለ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈተናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ይኸውልህ መስዋዕት ታቀርባለህ አይደለ? በፊት እኮ አንተ በግ ሲቀርብ በብሉይ ኪዳን ለእግዚአብሔር አይደለ? ዝም ብሎ ጸጉሩ ያረረውን ቀንዶ የከረከረውን አያቀርቡ፣ ተመርጦ ነው። አይታል እግዚአብሔር እንዲህ አይነት ጽዩፍ ነገር ይጸየፋላ። ሰውነትህን ስለ ጌታ ስታቀርብ ታጥበህ ነው። ሰው አይወድቅም እያልኩ እኮ አይደለም፣ እንቅፋት አይመታውም እያልኩ። ሁላችን እንዲህ ነው ተፈጥራችን። ግን ዝም ብለህ እንደረጠብክ መተህ ደግሞ እንትን አትበል፣ ኢንቫይሮመንቱን አትበክል። አገልጋይ ከሆንክ እኔ ስለ ድሮ አገልጋዮች የሰማሁት ነገር አለ። የድሮ ጴንጤዎች ትልልቆቹ ናቸው የነገሩኝ፣ ገረመኝ በጣም። ድሮ ጴንጤ ባክ ሲያደርግ፣ እሺ ክርስቲያን ልበለው፣ በአጠቃላይ ክርስቲያን ባክ ሲያደርግ ምልክቱ ምን መሰለ? ከቤተ ክርስቲያን ነው የሚጠፋው። ትልልቆቹ ናቸው የነገሩኝ። ሽበታሞቹ በዛ ቤት 40 ዓመት 50 ዓመት ያገለገሉ በቃ። እና ባክ ማድረጉን አንድ ሰው የምናውቀው ሲጠፋ ነው አለ። ቅዱሳን እንኳን ሊፈልጉት ሲሄዱ ይጠፋላል። ለምን? እኔ በቃ አይገባኝም ከናንተ ጋር መቀላቀል። የእውነት ልቡ ተሰብሮ ነው። ዛሬስ ባክ ሲያደርግ ሰው የምታገኙት የት ነው? ቸርች። ባክ ያደረጉትን ሰዎች የምታገኙት ፊት ለፊት ጥቁር ወንበር ላይ ተቀምጠው ፊት ለፊት ከረባቱ ነጩ ብራለ ያለ ባለ ምንድነው ነገሩ? ባክ አድርጓል እንዳትሉት አለ፣ ፊት ለፊት ነው አለ። እንዳትሉት ደግሞ የለም። ይህ ሰርጡን መጣጠፊያውን እንኳን አማኝ አንድ ግብረ ገብ ያለው ሰው ማያንኳኳባቸውን ቤቶች ማይገባባቸውን ስፍራዎች ሁሉ ያውቃቸዋል። ሄዷል፣ በወሬ አይደለም ነካክቶ። እሺ ሰው እንደዚህ ሊወድቅ ይችላል። ሲመለስ ግን በትክክለኛው በር አይመለስም። ባክ ያደረገ ያጠፋ ሰው ሲመለስ እኮ ምንም እንዳላደረገ
መጥቶ የሰው አይን አይጎለጉልም፣ በሌላው ላይ አይፈርድም፣ ሌላውን አይወቅስም፣ አይከስም፣ ወንድሙን አያብጠለጥልም። የጠፋው ልጅ ሲመለስ እንዴት ነው የተመለሰው? እንደ ወጣው ነው የተመለሰው? ደረቱን ነፍቶ ወይስ አንገቱን ደፍቶ? ከዚህ በኋላ እኮ ልጅ አይደለሁም እንደ ባሪያ እየኝ እለዋለሁ አባቴን። የወለደውን አባቱን እንደ ባሪያ እንዲያይ ነው የምጠይቀው። እኔ አጥፍቻለሁ፣ በድያለሁ። ትክክለኛ መመለስ ይሄ ነው። ቀልድ በስቷል፣ ጆክ በስቷል። ይጠራል፣ ሕያው እግዚአብሔርን ይጠራል። እኔ አልጠራጠረው፣ ያጠራዋል። አንተ እዛ ቀራንዮ ላይ የፈሰሰው ሻምፓኝ አይደለም፣ ደም ነው፣ ሰው ደም ነው። አንተ የምትጮው እዚህ እዛ ሰው ሞተ ደም ፈሰሰ ብላ አይደል? አይታይህም? እግዚአብሔር የሰዋውን በግ አታየውም? ላንተ የተከፈለውን ላንቺ የተከፈለውን። እንዴት አማኝ ካልኩሌት አርጎ አስቦ አቅዶ ይሄዳል? እንዴት ነው ራሱ የሚሆነው ነገሩ? እንዴት ይታዘዛል? ሰውነታችሁን ሕያውና ቅዱስ አድርጉ እኮ ነው ያለው። እሱን ነው የምፈልገው፣ እሱን ካልሆነ አልፈልግም እያለ። ስለዚህ የምናቀርበው ሰውነታችንን ነው። ሁለተኛ የምስጋና መስዋዕት ዕብራውያን 13:15 ላይ ከቁጥር 12 ላንብበው። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጪ እንውጣ። በዚህ የምትኖር ከተማ የለችንምና፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። እንግዲህ ዘውትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብ። ይኸውልህ እናቅርብለት አለ፣ የከንፈሮችን ፍሬ። ነገር ግን አለ ይሄ ምስጋናን ከመልካም ስራ ጋር አያይዞ ሲናገር ቁጥር 16 ላይ ነገር ግን መልካም ማድረግን ለሌሎችም ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና አለ። ይኸው አገልግሎታችን ይሄ ነው። የከንፈር ፍሬ ማለት እግዚአብሔርን ባርኩት ነው። ብትፈልጉ በዜማ ብትፈልጉ በንግግር ማለት ነው። ግን ቅዱስ ይሁን፣ እሱ ራሱ ጌታ ደስ የሚሰኝበት ይሁን። ግጥም ስለተገጠመ፣ ዜማ ስለመጣ፣ ሳውንድ ሲስተም ስለተስተካከለ፣ በተፈጥሮ ጉሮሮ ስለቀና፣ ድምፅ ስላለ መስዋዕት አይቀርብም። እግዚአብሔር ቅዱስ ነው። ቅዱስ ነገር ይፈልጋል። ሶስተኛው ምስክርነታችን ነው ለእግዚአብሔር የምናቀርበው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 10 ላይ ቁጥር 9 ጀምሮ አንብቡት። እናንተ ከጨለማ ወደሚደነቅ ብርሃኑ የወጣችሁ ካለ በኋላ የእርሱን በጎነት ትናገሩ ዘንድ ይላል። እውነት የእርሱን በጎነት ትናገሩ ዘንድ ምስክርነት። ጌታ በጎ ነው፣ ጌታ ደግ ነው። እሱን እንድንናገር ነው። ማጠቃለያ ሕያው ድንጋይ። እስኪ ሕያው ድንጋይ በሉ። ሕያው ድንጋይ። ድንጋዩ በሰው የተጣለ ነው፣ በእግዚአብሔር የተመረጠ ነው፣ ሕያው ነው። ሁለተኛው ሁላችሁም ወደዚህ ሕያው ድንጋይ እየቀረባችሁ መንፈሳዊ ቤት ለመሆን ተሰሩ ነው የሚለው። ቅረቡ እንጂ ያለው ቁረቡ አላለም። ሶስተኛው በዚህ መንፈሳዊ ቤት ውስጥ እንደ ተጠራችሁት የጥሪ መጠን እንደ ተሰጣችሁ ጸጋ መንፈሳዊ ካህናት የሆናችሁ በቅድስና በንጽህና በየዋህነት በትህትና አገልግሎት ነው መልእክቱ። ክብርና ምስጋና አምልኮትና ውዳሴ ከስም በላይ ስም ላለው ለሱ ይሆንለት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን።